ጤና ይስጥልኝ ፖፑላር ኤሌክትሮኒክስ እንግዲህ 1 ሚሊዮን ፎሎወር ገብታችኋል። እኔም በጣም ደስ ብሎኛል። ሱራፌል ተካ ጋሽ ፋንቱ ስሙ አዲስ ቴሌግራም ግሩፕ ይከፈታል። ኦኬ የኢትዮጵያ ካምፓኒዎች እንዳለ ማለት ነው። አዶናይ አዲስ ቻሌንጅ ሊያስጀምር ነው። ለታዋቂው አርቲስት ፋንቱ ማንዶዬ መኪና ይገዛላቸው እያለ ነው። ሰላም እንደምናላችሁ ውድ የትራስቲው ቤተሰቦች ቢኒሞስ ሪአክት ከናንተ ጋር ተመልሻለሁኝ። ዛሬ እንግዲህ በተለያዩ ማህበራዊ ሚዲያዎች እንግዲህ ሲዘዋወር የነበረው የአርቲስት ሱራፌል ተካ እንዲሁም ኩራባቸው የሰው ለሰው ድራማ እንግዲህ አብዛኞቻችሁ ታውቁታላችሁ። እንግዲህ ውድ የኢትዮጵያውያን እየሰራችሁ ያላችሁት ስራ በጣም ደስ የሚል ሊያኮራ የሚችል ስራ ነውና ይሄ ትብብራችሁ በተለያየ ነገር ላይም ደግሞ ተሳተፉ ነው የምለው። አዶናይ ምን አለ? ሱራፌል ተካ መኪናው ይገዛለታል። ሌላም አዳዲስ ቪዲዮዎች አሉ። እነሱንም አንድ ላይ ጠቅላላ አድርጌ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቢኒሞስ ሪአክት ይመቻችሁ። 69 ወተህ አረ በስመ አብ አረ 80 ሰዎች ከማን 78 ሰዎች ከማን አንድ ይሞላል። አሁን ይሞላል። 1 ሚሊዮን ፎሎወር ፖፑላር ኤሌክትሮኒክስ ሱራፌል ተካ አርገነዋል። በስመ አብ ጤና ይስጥልኝ ፖፑላር ኤሌክትሮኒክስ እንግዲህ 1 ሚሊዮን ፎሎወር ገብታችኋል። እኔም በጣም ደስ ብሎኛል፣ ምክንያቱም ይገባችኋል ብዬ አስባለሁ። 3 ቀን ሰጣችሁናል። ከዚህ በላይ ደግሞ ይውህና የለም። ቴንክ ዩ አመሰግናለሁ። መስጠት እንደምትፈልጉ በምስክርነት አሳይታችኋል። ደስ የሚለው ነገር በ3 ቀናት ውስጥ 1 ሚሊዮን ፎሎወርስ ገብተናል። አሁን ደግሞ ለሱራፌል ተካ 1 መኪና ሊገዛለት ነው። ከዚህ በላይ ምን ደስታ አለ? እኔ በጣም ደስ ብሎኛል። ከሁሉም በላይ ግን ደስ ያለኝ ምን እንደሆነ ልንገራችሁ። አሁን ያመጣነው አዲስ ባህል፣ ይህ ባህል ደግሞ የመተባበር አብረን የመቆም አንድ ሰው ሲደሰትን የማየት ፍላጎትን ባህል ነው። እውን አደረግነው። በጣም ትልቅ ታሪክ ሰራን ጋይስ። ተአምር አይደለ? በ3 ቀን ውስጥ 1 ሚሊዮን ፎሎወር አደረስነው ፖፑላር ኤሌክትሮኒክስ። ሱራፌል ተካ ደግሞ መኪናውን ሊያገኝ ነው። ገባችሁ? ትልቅ ተአምር። ይህ ተአምር መስራት ከቻልን በ3 ቀናት ውስጥ ተዘጋጅተንበት ከቆየን ምን አይነት ተአምር መስራት እንችላለን? አያችሁ፣ ኢትዮጵያ ውስጥ በጣም ብዙ ካምፓኒዎች አሉ። አሁን እኔ የማወራችሁ እንደ ኮንተንት ክሪኤተር ወይም ደግሞ ቪዲዮ ቀርጾ የሚለቅ ሰው ሳይሆን እንደ አንድ ቢዝነስማን፣ እንደ አንድ ማርኬተር ነው። ኦኬ ስሙኝ ልንገራችሁ። በጣም ብዙ ቢዝነሶች አሉ ኢትዮጵያ ውስጥ። እነዚህ ቢዝነሶች እንግዲህ ለአድቨርታይዝመንት በሚሊዮኖች ብር ያወጣሉ። ግን እንደዚህ ያክል አድቨርታይዝመንት ታይቶ አይታወቅም። ለምን? እነዚህ ካምፓኒዎች ገንዘባቸው ወደ ጥሩ ዓላማ እያዋሉት ስለሆነ በህዝብም በጣም ትልቅ የሆነ ተወዳጅነት እያተረፉ ይገኛሉ። ስለዚህ ይህ ደግሞ እኛ ልንጠቀምበት ይገባል። እንዴት አድርገን ነው የምንጠቀምበት? እንግዲህ በጣም ብዙ ቢዝነሶች ገንዘብ ያወጣሉ ለአድቨርታይዝመንት ማለት ነው። ያ ገንዘብ ደግሞ የማግኘት እድላቸው ተመልሰው የማግኘት እድላቸው ዝቅ እያለ ይገኛል። ለምን? ቲክቶክ በኃይለኛው እያሸነፈ ስለሆነ ማለት ነው። ስለዚህ ታላላቅ ካምፓኒዎች ኮንታክት እያደረጉኝ ይገኛሉ። እነዚህ ካምፓኒዎች ደግሞ ከኔ ጋር መስራት ከጀመሩ በጣም ትልቅ የሆነ ነገር ለተቸገሩ ሰዎች እንዲረዱ እፈልጋለሁ። የገንዘብ እርዳታ፣ የእቃ እርዳታ፣ ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ እንዲረዱ እፈልጋለሁ። ግን ከነዚህ ካምፓኒዎች በኮንፊደንስ እና በድፍረት ቆመን ይኸው ይህ ከሰጣችሁን፣ ይህ ከረዳችሁ፣ ያ ካደረጋችሁ እኛም ደግሞ እንደዚህ እናደርጋለን የማለት አቅሙ እንዲኖረን አዲስ ቴሌግራም ግሩፕ ክሬት አድርጋለሁ። ይህ ቴሌግራም ግሩፕ ደግሞ ማለት ነው ጋይስ ላስረዳችሁ። ሁላችንም ጆይን እናደርግና ከዛ በኋላ ማገዝ የምንፈልገው ሰው ካለ ሁላችንም ተባብረን ይህ ሰው መታገዝ አለበት እንላለን። እኔም ሐሳቦች አቀርባለሁ። ከዛ በኋላ ሁላችንም ተስማምተንበት ተአምር መፍጠር እንችላለን ማለት ነው። አንድ አካውንት ወደ 1 ሚሊዮን ፎሎወር ለማድረስ የፈጀብን ቀናት 3 ቀናት ነው። ግን ተዘጋጅተን ከጠበቅን እነዚህ አካውንቶች በ2 ሰዓት በ3 ሰዓት የማድረስ አቅሙ ይኖረናል ማለት ነው። ይህ ደግሞ ትልቅ የሆነ ተአምር ይሆናል። የዛኔ ነው ቤት ማስገዛት የምንጀምረው። የዛኔ ነው መኪና መለገስ የምንጀምረው። የዛኔ ነው ታይቶ የማይታወቅ ተአምር መስራት የምንጀምረው። ከአንድ ካምፓኒ ብቻ ሳይሆን ከ3-4 ካምፓኒዎች ጋር በአንድ ጊዜ ሰርተን ትልቅ የሆነ እርዳታ ማሰባሰብ እንችላለን። ትልቅ የሆነ
ድጋፍ ማድረግ እንችላለን ለሀገራችን ልጆች ማለት ነው። ለተቸገሩት፣ ለተጠሙት፣ ለተራቡት አርቲስቶች ካሉ መደገፍ ያለባቸው በጣም ብዙ ሰዎች ሊኖሩ ይችላሉ። እኛ ራሳችን እየለየን አውጥተን እንደግፋለን። ካምፓኒው ቀጥታ ሰውን እንዲረዳ እናደርጋለን ማለት ነው። ተረዳችሁኝ አይደለ? ስለዚህ በዚህ ሐሳብ የምትስማሙ ከሆነ ወደ ቴሌግራም ግሩፕ ጆይን አድርጉና ሁላችንም ትልቅ ታሪክ እንስራላችኋለሁ። የምትስማሙ ከሆነ ጋይስ አንድ ብላችሁ ጻፉ ኮሜንት ላይ። ከዛ ወደ ቲክቶክ አካውንት ትገባላችሁ። ቴሌግራም ሊንክ አለ፣ ክሊክ አድርጉትና ወደ ቻናል ጆይን ማድረግ ትችላላችሁ። ጋሽ ፋንቱ ጋሽ ፋንቱ ጋሽ ፋንቱ ፋንቱ ጋሽ ፋንቱ ማንዶዬ፣ እሺ ምን ታስባላችሁ? ብዙዎቻችሁ ብዙ ሰዎች አዶናይ እረፍት ውሰድ፣ ለምን አይቀርብም፣ ለምን አይቆይልህ ምናምን እያላችሁ ነው። ለምን አርፋለሁ? ወጣት አይደለሁ? 25 ዓመቴ አይ ቲንክ ምግብ መብላት አለብኝ። አዎ እየከሳው ነው። ህፃን ልጅ መሰልኩላችሁ። አለባበሴም ቀየርኩት። ከዛ ሱፍ ምናምን ወጥቼ ስለዚህ ጋሽ ፋንቱ ምን ታስባላችሁ? ጋይስ ምን ታስባላችሁ? እንጀምረው? ይጀመር እንዴ? አሁን ጊዜ ለራስ እኔ ካናዳ 3 ዓመት ሙሉ ለራሴ ጊዜ ወስጃለሁ። እኔ ተጨናንቄ ላብል የደረስኩት እኔ ከራሴ መውጣት የምፈልገው እኔ ነው። በፈልግማ ይጀመር ወይስ አይጀመር? ጋይስ ምን ታስባላችሁ? እንደዚህ መተሳሰብ፣ እርስ በርስ ማህበር ማቋቋም፣ የተቸገረ ወገንን መርዳት፣ አንዱ በስራ ሲደክም ገንዘብ መስጠት፣ ሰርተህ ትከፍላለህ ብሎ ማቋቋም፣ ይህንን ነገር በእውነት ነው የምልህ። ከኛ የድሮ አራዳዎች መጠጣት፣ መጨፈር፣ መዝለል ነው። የአሁኑ አራዳዎች ግን የሚገርም ነገር የተቸገረ ወንድማቸውን የሚያቋቁሙ ከመካከላቸው አቅጣጫ ሲቀይር ወደ መጥፎ ነገር ሲሄድ የሚመልሱ እንዲህ የሚመካከሩና እርስ በርሳቸው የሚረዳዱ የአራዳ ልጆች ናቸው የተፈጠሩት። ከኛ የተሻሉ እንደውም ብልጦች ናቸው። እኛ ብዙዎቻችንን በመጠጥ በስካር በምን ብለን በሙሉ ያለቅነው በመጠጥ ነው ማለት ትችላለህ። የኛ ጊዜ የነበሩት ያሁኑ ግን እንደዛ አይደሉም። ገንዘብን ጥቅም ያውቃሉ። ገንዘብ ሰርተው ወደ ገንዘብ መቀየርና ያንን ማሳደግ ይችላሉ። ወንድሞቻቸውን፣ ጓደኞቻቸውን፣ የሰፈር ልጆቻቸውን ወደ ጥሩ አቅጣጫ እንዲመለሱ ያደርጋሉ። ይሰራሉ፣ ያሰራሉ። በጣም የሚገርም ነው። እኔ ካየዋቸው ንቃተ ህሊናቸውና ጉብዝናቸው ከኛ ጊዜ በጣም የተለዩ ናቸው። የኛን ጊዜ እንደነሱ ብልጥ ብንሆን ኖሮ እነሱ ደግሞ ከኛ የተሻሉ ይሆኑ ነበር። ያው ከሱስ ነፃ በመሆኔ ነው ዛሬ እዚህ ቁጭ ብዬ ላወራ የቻልኩት እንጂ እኔ መሞት የነበረብኝ ከዛሬ 33 ዓመት በፊት ነበር። ያው በመጠጣበት ጊዜ በዛን ጊዜ እኛ በምንጠጣበት ጊዜ ርካሽ ነበር። ጠጅ በስሙኒ 1 ነበር እና ሲጃራ በ15 ሳንቲ 2 ነበር። ስለዚህ ሲጃራንም የተውኩት በ15 ሳንቲ 2 የነበረው 10 ሳንቲ ስገባ አንዱ አልጠጣም አልኩ። መጠጥንም የተውኩት እንዴ ኬት አምጥቶ ይጠጣል ሲሉኝ ለካ መጠጣት ሌባ ያሰኛል በሚል ነው እኔ የተውኩት። ገባችሁ አይደለ? ስለዚህ ጋይስ አልገባችሁ ምን ያህል ኃይል እንዳለን አልገባችሁም። እዚህ ላይቭ እገባለሁ፣ እንመካከርበታለን። ማን እናግዝ፣ ማን እንርዳ እንባባላለን። ይህ ሰው እንርዳ ተስማምተንበት ከዛ በለው እንለዋለን። መታባቱ በጣም ብዙ ካምፓኒዎች አሁን በቃ መጀመር ይፈልጋሉ። ስለዚህ አዲስ ቴሌግራም ግሩፕ አወጣለሁ። አዲስ ቴሌግራም ግሩፕ ይወጣና ሁላችሁም ጆይን ታደርጋላችሁ። እሺ ከዛ አሁን ከዚህ ላይቭ ከወጣው በኋላ ማለት ነው ጋይስ 2 ደቂቃ ጠብቁና አዲስ ቪዲዮ ይፖስታል። ይህ ቪዲዮ ደግሞ ተአምረኛ ጸዴ ነው የሚሆነው። ማርያምን ነው የምላችሁ። ዝግጁ ናችሁ? ከጎንህ እንቆማለን ለምትሉ አንድ ብላችሁ ጻፉ። ምክንያቱም ይህ ቪዲዮ ያበደ በቃ የሆነ የሚገርም ጥያቄ ነው የሚሆነው። አሪፍ ጥያቄ እንጠይቃለን። አንድ ብላችሁ ጻፉ። አዶናይ አዲስ ቻሌንጅ ሊያስጀምር ነው። ለታዋቂው አርቲስት ፋንቱ ማንዶዬ መኪና ይገዛላቸው እያለ ነው። ይህን ቻሌንጅ የሚቀላቀለው ድርጅት ማን ይሆን? አዶናይስ ይህን ቻሌንጅ ያሳካዋል ብላችሁ ታስባላችሁ? እስቲ ኮሜንት ላይ ሳውቁኝ። ፎሎ እያደረጋችሁ ተናስተልኝ ጠንካራውና ብረታማው ልጅ አዶናይ እንኳን ደስ አለ። ቻሌንጁን በጠየቀው መሰረት በድል ተጠናቋል። እንዲሁም
በሀገር ውስጥና በውጭ የምትገኙ ውድ ኢትዮጵያውያንና ኤርትራውያን እናንተም ከምንወደው ከታላቁ የጥበብ ሰው ከተዋናይ ሱራፌል ጋር አብራችሁ በመጨነቅ ቻሌንጁን ተቀላቀላችሁ ለድል አብቅታችሁታል። እናንተም ክብር ምስጋና ድረሳችሁ። ፖፑላር ኤሌክትሮኒክስ ድርጅት በጠየቃችሁት የ1 ሚሊዮን ቻሌንጅ መሰረት በድል ተጠናቋል። እንደ ቃላችሁ ይፈጸም ዘንድ ይሁን እንላለን። በተረፈ የዚህ ሁሉ ባለቤት የሆነው ፈጣሪ ክብሩን ይውሰድ። ኢትዮጵያን፣ ሕዝቦቿን፣ ምድሪቷን እግዚአብሔር ይባርክ። እግዚአብሔር ይስጥልን። ስሙ፣ አዲስ ቴሌግራም ግሩፕ ይከፈታል። ኦኬ፣ የኢትዮጵያ ካምፓኒዎች እንዳለ ማለት ነው። በጣም እውነት ነው የምላቸው፣ በጣም የዋህ የሆኑ ባለቤቶች ነው ያሉት። የፖፑላር ኤሌክትሮኒክስ ባለቤት ልነግራቸው አልችልም። ያሲን የመጨረሻ አንደኛ የመጨረሻ የዋህ ግን ችግሩ ምንድነው መሰላችሁ ጋይስ? እነሱ መጠቀም ይፈልጋሉ። መጠቀም ስላችሁ እንደ አንድ ቢዝነስ ላይክ ያወጡትን ወጪ እንትን መሆን አለበት። ሁሉም ቢዝነስ እኮ እርዳታ መርዳት ይፈልጋሉ። ግን እነሱ ከሌሉ ማንም ሰው ማገዝ አይችሉም። እና ስለዚህ ይህ አሁን የፈጠርነው ቻሌንጆች ምንድነው ጥቅሙ መሰላችሁ? ካምፓኒዎች ኢንቨስት እንዲያደርጉ እናደርጋለን። አንደኛ ግን ደግሞ እኛ በተመላሽ ምንድነው የምንሰጣቸው? የሰው ትኩረት እንሰጣቸዋለን፣ ፎሎ እንሰጣቸዋለን። ገባችሁ አይደለ? ስለዚህ ጋይስ አልገባችሁም? ምን ያህል ኃይል እንዳለን አልገባችሁም? እዚህ ላይቭ እገባለሁ፣ እንመካከርበታለን። ማን እናግዝ፣ ማን እንርዳ እንባባላለን። ይህ ሰው እንርዳ ተስማምተንበት ከዛ በለው እንለዋለን። አባቱ በጣም ብዙ ካምፓኒዎች አሁን በቃ መጀመር ይፈልጋሉ። ስለዚህ አዲስ ቴሌግራም ግሩፕ አወጣለሁ። አዲስ ቴሌግራም ግሩፕ ይወጣና ሁላችሁም ጆይን ታደርጋላችሁ። እሺ፣ ከዛ አሁን ከዚህ ላይቭ ከወጣው በኋላ ማለት ነው ጋይስ 2 ደቂቃ ጠብቁና አዲስ ቪዲዮ ይፖስታል። ይህ ቪዲዮ ደግሞ ተአምረኛ ጸዴ ነው የሚሆነው። ማርያምን ነው የምላችሁ። ዝግጁ ናችሁ? ከጎንህ እንቆማለን ለምትሉ አንድ ብላችሁ ጻፉ። ምክንያቱም ይህ ቪዲዮ ያበደ በቃ የሆነ የሚገርም ጥያቄ ነው የሚሆነው። አሪፍ ጥያቄ እንጠይቃለን። አንድ ብላችሁ ጻፉ። እንድነህ ምን አለህ? እንደው ቤት መኪና እንዴት ነው አለህ? እየጠየቅኩ እኮ ነው። ቤት መኪና አለህ? እንዴት ነው? አይ እንዴት ነው የምታኖራት? እርሶ እንኳ በዚህ እድሜው እኮ የለዎትም። እንኳን እኔ በዚህ ዝም በል። ከዚህ አይነት መልስ አትመልስልኝ። ቆይ ምን አለህ? ገና ዩኒቨርሲቲ ተማሪ ነኝ። አሁን የጨረስኩትና ወደፊት ስራ ምንም የለኝም እያልክ ነው? ያው ወደፊት ስሰራ ዝም በል እና አሁን ዘይትም የለኝም እያልክ ነው? አይ ዘይትማ ቢኖረኝ ኖሮ መቼ አገባ ነበር። አንተማ አመጣጥህ ቤትህን ለመቀየር ያገባኛል። እና ምንድን ነው ያለህ? ቆይ እንዴት ነው የምታኖራት? ያው ወደፊት ሰርቼ አትሳቅ። ኧረ ሳይኖር አትሳቅ። ሳቅ የሚያምረው ባለው ሰው ነው ይመስለኛል። አንተ አላወቅም እንጂ አንድ ነገር ግን አለህ። አንድ ነገር አለህ። እውነትህን? አዎ አለህ። ህይወት አለህ። እንደገባኝ ከሆነ ከሷ ጋር አብሬ እንዳኖርህ ነው የመጣኸው ብዬም አሰቡ። ያውልህ የሷ ጋር ያለው ነው ያንተ ክፍል። የትኛው ጭራሽ ሊያይልኝ ነው እንዴ? እኔ የምልህ ቆይ የት ነው የተዋወቅካት? እነሆ ይህ የሱራፌል ተካ ቻናል። አንቺ ግቢ እንዴ ጀምረዋል እኮ ሌዲ ፈርስት ማለት ይሄ ማለት ብለህ ስለሆነ አንተ ደግሞ ባባወራ ነው የሚያምረው። እሺ ባምቢ ያላቸው ሁላቸው። እስኪ እንትና ባምቢ እንትና አድርጓት፣ እስኪ ሼር አድርጉላት። የላይፍ ሼር አድርጉላት ባምቢኒ ላይፍ
ሼር አድርጉላት። ስለዚህ የባምቢ እንጀምር ትፈልጋላችሁ? እንደዛ ነው። የባምቢ እንጀምረው እንዴ? አንድ ብላችሁ ጻፉ እስኪ። አንድ ብላችሁ ጻፉ። እንዴት አላችሁ? እንደምናችሁ? እንግዲህ በየሳምንቱ ምን የመሰለ ቆንጆ ቆንጆ ስራ ይዘን እንመጣለን። ከእናንተ የሚጠበቀው ምንድነው? ወጋ ነቀል ማድረግ ብቻ ነው። ቢያንስ ነገር እኔንም እኮ ፋራ አረግሽ። አዎ እንደውም ልጄ ሲሉ ሰምቻለሁ። ሼርም አለ ላይክም አለ። እንግዲህ መተናነጣችሁ ወላችሁ ግቡ። እናመሰግናለን። ቪዲዮቹ እንደተከታተላችኋቸው ነበሩ። በጣም ደስ ይላሉ። አዶናይ እንግዲህ እየሰጠን ያለው ትምህርት በጣም ትልቅ ነው። ቻሌንጁንም እንግዲህ ሁላችሁም ተካፍላችሁ አዶናይ ከልብ አድርገን እናመሰግናለን ስለምትሰራው መልካም ነገር ሁሉ። ትራስ ቲዩብን ሰብስክራይብ ያደረጋችሁ እንግዲህ ሁሌም አበረታቱን። እናመሰግናለን። ቢኒሞስ ሪያክት ከእናንተ ጋር ነበርኩ። ይመቻችሁ።